በዓለ ትንሣኤን ባከበርን በአምስተኛው ቀን ሐሙስ አዳም ይባላል። የአዳም ቀን ይባላል። አዳም ማለት የአንድ የግለሰብ ስም ማለት ሳይሆን የሰው ዘር ቀን ማለት ነው። ልብ ብላ እንዴ ቅድስት ቤተክርስቲያናችን እኮ ስንዱም መቤት ናት። አየው ለሰው በዓል የሰው በዓል ማለት ነው። ሰው የሚታሰብበት ማለት ነው። የታሪኩ መታሰቢያ ማለት ነው። ሰው በእግዚአብሔር አራያና አምሳል ተፈጠረ ይላል ዘፍጥረት 1 ቁጥር 26 ላይ ጀምረን እንደምናነበው በእግዚአብሔር አራያና አምሳል ከተፈጠረ በኋላ ሁሉን ይገዛ ዘንድ ስልጣን ተሰጠው። ሁሉን ይበላ ዘንድ ስልጣን ተሰጠው። ነገር ግን በዚያ ውስጥ አንዲት ሕግ ብቻ ተቀመጠች። ከሁሉ ይልቅ ያችን ሕግ ደግሞ ትኩረት ሰጥቶ አፈረሳት። ሰው ስላፈረሳት ሞተ፣ ተባረረ፣ ከተሰጠው ስልጣን ተሻረ፣ የተሰጠውን ጸጋ አጣ፣ ልብሱን ተቀማ፣ ሞተ ማለት ነው። ሞተ ማለት ተለየ ማለት ነው። ከመላእክት ተለየ፣ ከእግዚአብሔር ተለየ፣ ከርስቱ ተለየ፣ ከስልጣኑ ተለየ፣ ከጸጋው ከክብሩ ተለየ፣ ከማንነቱ ተለየ። ተለይቶ የተሰደደ እንዲሆን በባዕድ ሀገር እንዲኖር ተፈረደበት ማለት ነው። አየው፣ ይህንን ለማሰብ ሐሙስ አዳም ይባላል። ይህንን ለማሰብ ይህ ከተፈረደበት በኋላ ለ5500 ዘመን ሙሉ በስደት እንዲኖር ተደርጓል። ማረሚያ ቤት እንዲኖር ተደርጓል። ይህንን ለማሰብ ነው። ከዚህ ከ5500 ዓመት በኋላ ደግሞ እንደሚድን ያ ድህነት ደግሞ በእግዚአብሔር እንደሚፈጸም ማንም ሊፈጽመው ስለማይችል እግዚአብሔር በልዩ ጥበቡ ሰው ሆኖ እሱን ራሱን ያን የበደለ ሰው ሆኖ ያን የበደለ ሰው እንደሚያድነው ቃል ገብቶለት ነበረ። ያ ቃል ከቅጣት ዘመን በኋላ ተፈጸመ። ሰው ዳነና ከቀደመው ክብር ይልቅ የበለጠና የተሻለ ክብርን አገኘ። የተሻለ ብርሃናዊነትን፣ የተሻለ ልጅነትን፣ የተሻለ እድገትን፣ የተሻለ ፍጹምነትን፣ የተሻለ ጌትነትን፣ የተሻለ ማንነትን ገንዘብ አድርጓል ሰው። ይህንን ለማሰብ ሐሙስ የሰው ዘር በዓል ወይም ደግሞ የሰው በዓል ተብሎ ይከበራል። የሚነገረውም ይሄ ነው ማለት ነው። ሰው እንዲማር አየው። ልብ በል ዓለም ልብ በል በእውነት እንዴ እግዚአብሔር ምን ያክል እንደወደደው ሰውን እንዴ ሌላ ሊያመልክ እኮ አይገባው። ግድ የለሽ ሊሆን እኮ አይገባው። የዓለም ማህበረሰብ ይህንን ሊያውቅ ይገባል። የሴቶች በዓል፣ የእብዶች በዓል፣ የጨርቅ በዓል፣ የወተርዳይ ምናምን እያሉ ሲያከብሩ የውሃ በዓል፣ የእንጨት በዓል፣ የአራዊት በዓል፣ የእንትን በዓል እያሉ ሲያከብሩ የሰው በዓል እኮ አላከበሩ። በዓላትን መጀመሪያ ቤተክርስቲያን ናት ያሳየቻቸው። ቤተክርስቲያን ናት ያሳየቻቸው። ከቤተክርስቲያን ነው የተቆረጀው ሁሉም ነገር። እወቀው። የሰው በዓል ይባላል። ልብ በል፣ እንመጣበታለን። ዓርብ ደግሞ ቅድስት ቤተክርስቲያን ተብሎ የክርስቲያኖች የኦርቶዶክሳውያን ቀን ይከበራል። ቅዳሜ ደግሞ የሴቶች ቀን ይከበራል። የሴቶች ቀን ይህን ያደረገች ቤተክርስቲያን ናት። ምንም ባላደረገበት ምድር ዓለም ብዙ ነገር ያወራል። በክርስቶስ ደግሞ አላመነም። ሊገዛ ይገባዋል። ይህ የተገኘው በክርስቶስ ነው። ይህ ክብር የተገኘው የሰው ልጅ ቀን ይባላል። ሐሙስ እንግዲህ የሰው ልጅ ቀን። የትኛው አገር ነው ለሰው ልጅ በዓል የሚያከብረው? የሰውን ልጅ ክብር ለመግለጽ የሰውን ልጅ ከመደምሰስ ከመግደል በቀር የሰውን ልጅ ከማሳደድ ከማፈናቀል በስተቀር የሰውን ልጅ በዘር በቋንቋ ከመለየት በጎሳ ከመለያየት በስተቀር ለያይቶ ከመግዛት በስተቀር ከመርገጥ በስተቀር የትኛው ዓለም መንግስት ነው ይህን የሰው ልጅ በዓል ብሎ የሰው ልጅ እኩል አድርጎ የሚያከብር? ቤተክርስቲያን የሰው ልጅ እኩል ታያለች። ኢየሱስ ክርስቶስ ለሰው ልጅ እኩል ተወልዷል። የሰው ልጅ እኩል አድኗል። ፀሐይን ለሰው ልጅ እኩል ያወጣል። ዝናምን ለሰው ልጅ እኩል ያዘንባል። ሌሊትና መዓልትን ለሰው ልጅ እኩል ያፈራርቃል። ዓመታቱን እኩል ለሰው ያመላልሳል። አየው ስጦታው። ይህንን አሁን መንግስታት ቢይዙት ምን ነበር የሚያደርጉት?
የሚገርም ላልፈጠሩት ምድር እኮ ነው ግብር ክፈሉ የሚሉ። በነገራችን ላይ መንግስታት ልብ የመሬት ግብር ልታስከፍሉ አትችሉም። የውሃ ግብር ልታስከፍሉ አትችሉም። የመብራት ግብር ልታስከፍሉ አትችሉም። ይሄ የሰው ልጅ የተፈጠረባቸው ማንነቶች ናቸው። ከእሳት ከውሃ ከመሬትና ከነፋስ የተፈጠረ ስለሆነ የስልክ እንትን ልታስከፍሉ አትችሉም። ለስልክ ልታስከፍሉ በጉልበት ነው። በዚህ መድኃኒዓለም ይፈርድባቸዋል። ነፃነትን የማታውቁ የተገዛችሁ እናንተ ራሳችሁ በባርነት ወድቃችሁ ህዝቡን በባርነት የምትገዙ እናንተ የማታውቁ ደናቁርቶች አታውቁም እናንተ። ስለዚህ ዛሬ ሐሙስ የሰው ልጅ በዓል ነው ማለት ነው። የሰው ልጅ ተስፋው የተፈጸመበት፣ እግዚአብሔር የሰው ልጅ ያዳነበት፣ እግዚአብሔር ስለ ሰው ልጅ የሞተበት የተነሳበት፣ መቃብርና ሞትና መቃብርን የሻረበት፣ በመቃብር መበስበስን ያስወገደበት፣ ለሰው ልጅ ክብርን የሰጠበት ሲነገር ይውላል። ሰው ምን እንደሆነ አሁን ምን እያደረገ እንደሆነ እግዚአብሔር ምን እንደሆነ ለሰው ምን እንዳደረገ ይነገራል። ሲነገር ይውላል። ይህ ዕለት እንደ ሰንበት ይከበራል። ስለዚህ በዚህ ቀን ስለ ሰው ማንነት ሲነገር ሲሰበክ ይውላል ማለት ነው።